በአራት ጆሮዎችን አንስታችሁ ስሙኝ። አራት ጆሮ ማለት ልባችሁም ኩላሊታችሁ ምናምን ጭምር። ይሄው 1 2 3 ስሙ። የወልድ አስገኝ ነው የምትል ከሆነ እኔ በሱ አይደለም። ስለዚህ ከአብ የተገኘ ጌታችን ኢየሱስ ክርስቶስ ያ ፐርሰን አሁን ፐርሰን ነው። የተገኘ ማን ነው ከተባለ ወልድ እርሱም ቃል ነው። ከማን ነው የተገኘ ዘንድ? ከአብ ዘንድ የተገኘ እርሱ ቃል። ለምን አታብራራው? አንተ ለምን አታብራራው? ፖይንት ጋር ልደርስና የኔ ላብራራ። ፖይንት ጋር ልደርስ። ቆይ አንዴ ደቂቃ ጨረስኩን። በነገራችን ለዘን አብራራላለሁ። ስለዚህ ያ 3% ብለህ ታምናለህ አይደል? ዘንድ 3 ፕሮሶፖን ወይም ደግሞ ፐርሰንን ታምናለህ። ወልድ መንፈስ ቅዱስ በስላሴ ዘንድ አሁን ደስ የሚለኝ የተከራከራችሁበት እንዲህ ዘንድ ክርክራችሁ የተነሳበት ፖይንት ጋር ለመድረስ ነው። አሁን ገና እኔ የጠየቅኩት ከዓለም በፊት የነበረውን ዓለም ከመፈጠሩ በፊት አብ ወልድ መንፈስ ቅዱስ 3 ፐርሰን መሆናቸው ወይም ደግሞ ፕሮፖሶ የሚባለውን እሱን ማመንን ነው መጀመሪያ። ኦኬ። ከዛ መጥቶ የሚወለደው ከ3ቱ አካል አንዱ አካል ወይም ደግሞ ከ3ቱ ፐርሰን አንዱ ፐርሰን። የእኔ ጥያቄ እዚህ ጋር ነው የሚመጣው። ከ3ቱ ፐርሰን አንዱ ፐርሰን የተወለደው ማን ነው? ከድንግል ማርያም መጥቶ እዚህ ጋር ቃል ነው የተወለደው አይደል? እሺ፣ ቃል በምን ባህሪ ተወለደ? በስጋ ሲወለድ ነው የምትለኝ አይደል? በሰውነት ባህሪ። በጣም ጥሩ። ማን ነው በሰውነት ባህሪ የተወለደ? ቃል። ስለዚህ ስለ ቃልን ስታወራ ስለ ማንን ነው ማለት ነው? በስጋ የተወለደው ባህሪ። አሁን ባህሪን ስትገልጽና ፐርሰንን ስትገልጽ ለይ 2% የላቸውም አይደል? 2% የለም። ያ ፐርሰን አምላክ ነው ወይስ ደግሞ ሰው ነው? ያ ፐርሰን እሱም ሰው እሱም አምላክ። ያ ፐርሰን ጌታ ሆይ ስለ ፐርሰን እየተጠየቀ ነው። ፍጹም አምላክ የሚለው እሺ፣ 2 አካል አለው እያለ ነው። አላስችል ብሎ ነው። ይቅርታ ሶሪ። በጣም አምላክ ነው ወይስ ሰው? እየጠየቀኝ ያለው ስለ ቃል ነው አይደል? ቃልን ነው እየጠየቁ ያለው። ፐርሰኑ ወይም ፕሮሶፖኑ ወይም ፐርሰኑ ሰው ነው ወይስ አምላክ ነው? ጠያቂው ዲያቆን መኳንንት ነው። ቃሌ ዲያቆን መኳንንት ኦርቶዶክስ ነው። ቃል ስለ ፐርሰን እያወራኝ ነው አይደል? አዎ እያወራሁ። ፍጹም ሰው ፍጹም አምላክ እያልኩ ነው። ስለዚህ 2% ፍጹም ሰው ፐርሰን ያለ ባህሪ ሰው። አሁን እኛ ፍጹም ሰው ፍጹም አምላክ ስንል 1% ላይ ያለን ባህሪ እየተናገረ ነው። እኔ እየጠየቅኩ ያለው ፐርሰን አሁን ዩሜን ስጋ ቆይ፣ አይ ጥያቄ ስጋ የሆነው ፐርሰን ማለት ነው። ስጋ የሆነው ፐርሰን እያልከኝ ነው። ስጋ የሆነው ፐርሰን በለው ምንም በለው፣ ግን ያ ፐርሰን የተወለደው ፐርሰን ማለት ነው ሰው ነው ወይስ ደግሞ አምላክ ነው? ፐርሰኑ ነው እየጠየቅኩ ያለው። አካል እያልከኝ ነው በሌላ አባባል አካል። እኔነት አካልም ስንልም እኔነት ያለው ማንነት ነው እያወራን ያለ እኮ። እኔ ማለት የሚችለው ማንነት አይደል? እኔ በምድር ላይ የነበረው በማርያም ወዱ ስጋ የሆነው ማለት ነው ማለት የዛ ሰው ያ ሰው አንድ ማንነት ያለው አይደለም። አንድ ማንነት ማለት ፍጹም ሰው ፍጹም አምላክ የሆነ አንድ ሰው አንድ ፐርሰን ግን በ2 አካል የተገኘ ነው። ይገርም። እስኪ የስላሴ 2ኛው አካል ክርስቶስ እኛዋ ትደገምሽ ከ3ቱ አካል አንዱ አካል ማለት ነው። አንዴ ልድገማት በደንብ ስሙሽ። እዚች ጋር ትንሽ ወደኋላ አድርገን አካል ፍጹም ሰው ማንነት ነው ያወራን ስሙ እዚህ ጋር እኮ። እኔ ማለት የሚችለው ማንነት አይደል? እኔ በምድር ላይ የነበረው በማርያም ወዱ ስጋ የሆነው ማለት ነው ማለት የዛ ሰው ያ ሰው አንድ ማንነት ያለው አይደለም። አንድ ማንነት ማለት ፍጹም ሰው ፍጹም አምላክ የሆነ አንድ ሰው አንድ ፐርሰን ግን በ2 አካል የተገኘ ነው። ይገርም። እስኪ የስላሴ 2ኛው አካል ክርስቶስ ዜድ ነው ቃሌ። እሱ ጋር ነበሩ ትናንትና አብረን ነበርን እና በኋላ እኔ ሰዋራ የኔ ድምፅ ስገባ ትሰማላችሁ። ዜድ ነው እርግጠኛ ነኝ። አብረን ነበር። እሺ ቆይ ስሙት። ቃል ትንሽ ልመልሳት። አካል እያልከኝ ነው በሌላ አባባል አካል። እኔነት አካልም ስንልም እኔነት ያለው ማንነት ነው እያወራን ያለ። በነገራችን ላይ ስለ ክርስቶሎጂ ስናብራራ ጥያቄን እንደመጠየቅ ቀላል አይደለም። በነገራችን ላይ ጥያቄ መጠየቅ ሁሉም ሰው ይችላል መጠየቅ፣ ማብራራት ግን ከባድ ነው። እሺ እንድታውቁ ብዬ ነው። ስሙ እኮ እኔ ማለት የሚችለው ማንነት አይደል? እኔ በምድር ላይ የነበረው በማርያም ወዱ ስጋ የሆነው ማለት ነው ማለት የዛ ሰው ያ ሰው አንድ ማንነት ያለው አይደለም። አንድ ማንነት ማለት ፍጹም ሰው ፍጹም አምላክ የሆነ አንድ ሰው አንድ ፐርሰን ግን በ2 አካል የተገኘ ነው። ይገርም። እስኪ አንድ ማንነት በ2 አካል የተገኘ ነው። ውይ ይቅርታ፣ መሀል ገባ። በቃ አልገባም። እሺ ይቅርታ። የስላሴ 2ኛው አካል ክርስቶስ ኢየሱስ ከ3ቱ አካል አንዱ አካል ማለት ነው። 2ኛው አካል ፍጹም ሰው ፍጹም አምላክ የሆነ ማንነት ነው ያለው ያልኩት። ድንግል ማርያም የቃል እናት ነች
አዎ በስጋ እኔ በስጋ አስገባለሁ። እኔ እንትን አልጠየኩም፣ ባህሪ አልጠየኩም፣ ስለ ፐርሰን እየጠየቁ ነው። የቃል እናት ነች እንዴ? ስለ ፐርሰን ነው እየጠየቀኝ ያለው። የቃል እናት ነች ማለት ምን ማለት? ዴቭ ትናንትና ማታ ትናንትና በእኛ ለዛ ነው የቃል እናት ነች ወይ? የቃል እናት አይደለችም። የቃል እናት አይደለችም። ያዙልኝ። እሺ የቃል እናት አይደለችም። ከድንግል ማርያም የተወለደው ፐርሰኑ ማን ነው? ቃልማ በማርያም ሆድ ውስጥ የተወለደ ማንነት አይደለም። በማርያም ሆድ ውስጥ ግን ማን ነው የተወለደው ስትል ቃል በስጋ ነው የተወለደው። ቃልም ስጋ ሆነ። የማርያም ሆድ ውስጥ ቃል ነው ስጋ የሆነው እንጂ እውነትም ይሄ ዜድ ነው ያስብላል። ቃል የእውነትን ጌታ እርግጠኛ ናችሁ? ኤአይ እንዳይሆን ትናንትና ግን ላይቭ ቪዲዮ ከፍቶ ነበር፣ ቤት ከፍቶ ነበር በቪዲዮ እሱ ነው ኤአይ አይደለም። ቃል ስጋ ሆነ ብለን ምንድን ነው ያ ማንነት ከመጀመሪያ የነበረ ያ ማንነት በስጋ መጣ፣ ስጋን ገንዘብ አደረገ እያለ ነው እንጂ ቃልን ማርያም አልወለደችውም። እየተሳሳትክ ቃልን በስጋ ግን ወልደዋለች። እንዲህ ነው የሚባለው ሌላ ጊዜ እንዳትሳሳት። ስለዚህ የቃል እናት አይደለችም ማለት ነው። ቃልን በስጋ የቃል እናት አይባልም፣ ቃልን በስጋ ወልዳለች። እንደዚህ ካስተካከልከው እንዲህ ካስተካከልከው ይባላል። ያዘው። እሺ የአምላክ እናት ነች። አምላክን በስጋ የወለደች ነች። በስጋ ነው የአምላክን በስጋ የአምላክ እናት ነች ማለት እንችላለን። አምላክን በስጋ ብለህ መጥራት ትችላለህ። ችግር የለውም። ቴዎቶኮስ ይባላል። አምላክን በስጋ ቴዎቶኮስ ማለት ነው። አምላክን በስጋ አምላክ በስጋ ተወለደ ማለት ሌላ ነገር የለውም። ያ ቃል በማርያም ሆድ ስጋ ሆኗል ብለን ስንል ቃልን ወለደች ነው የምንለው። አዎ ቃልን ወልደዋለች። ፐርሰኑ ዲቫይን ፐርሰን ነው የተወለደው። ስጋ ነስቶ የምነሳው ስጋ ነስቶ ቃልን ወለደች ማለት እንችላለን እኛ። አዎ ቃልን ወለደች ማለት እንችላለን። አምላክን ወለደች ማለት እንችላለን። ያ ቃል ማለት ነው። ያ ቃል ከዘላለሙ የነበረ መጥቶም ከድንግል ማርያም ዳግም የተወለደ ክርስቶስ ኢየሱስ ከተዋህዶ በኋላ በደንብ ስማኝ። እዚህ ጋር ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ የተባለበት ጊዜ ላይ ምን ማለት ነው? ኤግዛክትሊ ሞመንት ያ ዘር ስጋ በሆነበት ሞመንት እና ከዛች ከአንድ ማይክሮ ሰከንድ በኋላ ማለት ነው ቃል ስጋ ሆነ ተብሎ በማርያም ሆድ ውስጥ ኤግዛክትሊ ያቺ ክሊክ ነገር ከሆነች በኋላ እና ኢየሱስ ሰው የሚባለው ሰውነት ገንዘብ ካደረገ በኋላ ቃል ተብሎ ይጠራል። እግዚአብሔር ቃል ተብሎ ይጠራል። እሱ ማስረጃ ይሰጣል። እዚህ ጋር በደንብ ስም ባይዘ ወይ ቃል ስጋ ከሆነ በኋላ ቃል ተብሎ ይጠራል ወይ ብሎ እየጠየቀ ነው። አይጠራም ነው የዜድ እንትን። ከዛ ማስረጃ ተጠየቀ። ማስረጃ ዮሐንስ ራዕይ 19:13 ተነበበ አምጣ ተብሎ ማለት ነው። እንግዲህ በደንብ ስሙ። ቃል ተብሎ ይጠራል ብሏል ማለት ከሆነ በኋላ። ስለዚህ ማርያም ቃልን ወልዳለች እያለ ነው ወንድማችን። ከሌላ ማድረግ ያለ ምን ይላል መሰላችሁ? በደም የተረጨ ምን አለው? ልብስ አለው። በደም የተረጨ ልብስ አለው የተባለው ልብስ ተጎናጽፏል የተባለው ስጋ ከመለበሱ በፊት ወይስ ከስጋ ከለበሰ በኋላ? እኮ ከእሱ በኋላ ነው። በደም የሆነው ከስጋ ከሆነ በኋላ። ኦኬ ስሙ የእግዚአብሔር ቃል ተብሏል የተባለው ተብሏል ማለት ምን ማለት ነው? ጥያቄ ተብሏል። አዎ የእግዚአብሔር ቃል ተብሏል። ያ በደም የተረጨ ልብስ የተጎናጸፈ ስሙ የእግዚአብሔር ቃል ተብሏል ነው ያለ መጽሐፍ ቅዱስ። ትቀበላለህ? ተብሏል እኮ ተብሏል። በፊትማ ነበረ እኮ አልነበረም እኮ አላልኩም። ክርስቶስ ኢየሱስ ቃል አልተባለ ምን ያላልኩም። መጀመሪያ በነበረበት ማንነትማ ቃል ኤግዚስተንስ የነበረው በፐርሰን ደረጃ ያለ ቃል ነበር ብያለሁ። ቃል ስጋን ገንዘብ ከማድረጉ በፊት ነው ከማድረጉ በኋላ ያለው ስም ነው። አልተሻረም። ለዘላለሙ ቃል የእግዚአብሔር ቃል ከቀድሞም እስከ ዘላለሙ ድረስ ይጠራበታል። ስለዚህ ቃል ብለህ ስትል ስጋን ገንዘብ ካደረገን በኋላ ቃል ብለህ ትጠራዋለህ እያልከኝ ነው አይደል? እግዚአብሔር ቃል ተብሎ ቃል እኮ ጨርሻለሁ። በጣም ጨረስኩኝ። የኔ ጥያቄ ተጎናጽፏል የተባለው ጨርሻለሁ ያለው ቃል ስጋ ከተዋሃደ በኋላ ቃል ይባላል ሲለ በቃ ጨርሻለሁ ምናምን ነው ያለው። እሺ እንስማ። ፓስት ነው ወይስ ፊቸር ነው ወይስ ፕሬዘንት ነው? እሱ የክርስቶስ ኢየሱስን ማንነት እየነገረን ያለው እሱ በጊዜያት የሚወሰን ስላልሆነ እሱ የሁል ጊዜ ነው። ቃሉ ፓስት ነው ወይስ ፕሬዘንት ነው? ኢየሱስ ክርስቶስ ተብሎ ተጠርቷል ብሎ ነው የሚልህ? አዎ ቃል ስሙ ነበረ። አዎ ሰው ግን ሰውነትን ገንዘብ ባደረገው ጊዜ ግን ኢየሱስ የመጨረሻ አሁን ቃል ይባላል ወይስ አይባልም? ሰውነት ገንዘብ ካረገ በኋላ ቃል ሳይሆን ኢየሱስ ነው የሆነው ተብሏል። ያው ዛሬ እንደሚለው ነው የሚጠቀሰው። ቃል ይባላል ወይስ አይባልም? ኢየሱስ አሁን ቃል ይባላል ወይስ አይባልም? ያው ዛሬ እንደተጠቀሰው ነው ተብሏል። ዛሬ እንደተጠቀሰው ነው ማለት ይባላል ወይስ አይባልም? እኔ የመጽሐፍ ቅዱስ አማኝ ስለሆንኩ ዛሬ እንደተጠቀሰው ተብሏል። የኢየሱስ ስም ቃል የኢየሱስ ስም ነው። በቃ ምንም ችግር የለብኝም ስለምናውቀው። ኢየሱስ አሁን ይኸውልህ መሲሁ የእግዚአብሔር ልጅ ይባላል። ቃልማ ኢየሱስ ይኸውልህ ከማርያም ስጋን ከመንሳቱ በፊት የነበረው ማንነት ቃል ይባላል። ያ ቃል ማንነት ስለሆነ ማለት ነው። ያ ማንነት ደግሞ በማርያም ሆድ ደግሞ አየህ ስጋን ገንዘብ አደረገና ኢየሱስ ክርስቶስ አሁን ኢየሱስን ተብሏል። እግዚአብሔር ቃል ተብሏል። ቆይ ትለዋለህ። እኔ አልቀይርም፣ ቃል አልቀይርም። አንተ ግን ቃል አላልኩም እኮ ቃል አላልኩም እኮ እኔ ቀይርም አላልኩም። ተብሏል። ይኸው ዛሬ እንደተጠቀሰው ተብሏል። ያንተ ነው
እሺ ስሙ የእግዚአብሔር ቃል ነው የሚለው ይኸው አዲሱ መደበኛ ትርጉም። አዎ ተብሏል እኮ ስሙ የእግዚአብሔር ቃል አላለም። ስሙ የእግዚአብሔር ቃል ነው የሚለው በቃ ቀጥታ በቃ እኮ ስሙ የእግዚአብሔር ቃል ነው። ስለዚህ ትለዋላችሁ ስሙ የእግዚአብሔር ቃል ነው። የእግዚአብሔር ቃል አዎ በነበረው ቃል ስጋ ከመሆኑ በፊት ይኸውልህ ቃል ስጋ ከመሆኑ በፊት በነበረው ማንነት ስሙ የእግዚአብሔር ቃል ነው። እውነት ነው። ቃል ያ ቃል ደግሞ ይኸውልህ ያ ቃል ደግሞ ምን ሆነ? ያ ቃል ስጋ ሆኖ ጸጋና እውነትን ተሞልቶ በእኛ ዘንድ አደረ። እሺ ድንግል ማርያም ቃልን ወልዳለች ወይ? አዎ ድንግል ማርያም ቃልን ወልዳለች ይባላል። ቆይ ከዛ እንዲህ ከተባለ ቆይ በምን ከተባለ በስጋ ተብሎ ነው የሚገለጽ። አይ እኔ እሱን እኔ አልቀበልም። ልክ አይደለም። ይኸው ጋር አውሩ በቀኝ ኦኬ እሺ አንድ ለማጥራት ያክል ክርስቶስ ሁለት ባህሪ ያለው ብለህ ስለምታምን በእናንተም ቴዎሎጂ አክቹዋሊ ያው ይሁንና እሺ ከባህሪ አካባቢ ነው ወረደው ሁለት ባህሪ ያለ ብለህ ታምናለህ እና እኔ ባይወስልክ ሁለት ባህሪ ያለ ብለህ ብታምንም ያው እንደተወገዘው ትምህርት ሁለት አካል ብለህ እንደማታምን ግልጽ ነው። አንድ አካል ሁለት ባህሪ ብለህ ነው የምታምነው። የዛ አካል አይ ሀና ስላልገባኝ ነው። ኧረ ዜድ የምትለው ስላልገባኝ ምን ማለት ፈልገሽ ነው? አንዴ ዜድ እኮ በጣም እኮ ጥፍሬን በልቼ ጨረስኩኝ። ጌታ ዜድ በእውነት ምን እንትን ለማለት ፈልገሽ ነው? አይ ዛሬ ነገር አልገባኝም። አሁን እኔ እኔ እንግዲህ በጣም ይቅርታ አድርጉልኝ። እኔ በጣም ግልጽነት ስለሚያጠቃኝ በቃ እንደዛ አልኩት። እኔ ረጅም ነበር አይ ቲንክ እኔ ጥፍሬን በልቼ ጨረስኩ አልኩኝ እና ተናደደ። ቤት ከፈተ እኔ ያለኝ ሄድኩኝ። ቤቱ ብሎክ አደረገኝ ማለት ነው። ግን አውቄ ነው እኔ ጥፍሬን አልበላሁም። የምሬን ነው ጥፍሬ ምሳ በልቼ ነበር። አይ እሱን እንኳን ተይውና እሺ አለቀ እና ቤቱ ከፍቶ ሄደ። ቤት ከፈተ። ከዚህ በኋላ የዜድ እንትን የለም ለማለት ነው። አይ እንግዲህ ቅድም እንዳልኩት ነው የሚያስተካክል ይመስለኛል በእርግጠኝነት ይሄ እኛ ዝም ብንለውም ሌሎች ሰዎች ዝም አይሉትም። ለሌላ ነገር አለ ለራሱ ሲባል ማለት ነው። ትምህርት መጀመሪያ ሌላውን ከመጉዳቱ በፊት ትክክለኛ ያልሆነ ትምህርት ራሳችን ነው የሚጎዳው ለማለት ያህል ነው። ሰዎች ሀሜት የምትሉት ግን ይሄ በግልጽ አልገባኝም ማለት ኦልሬዲ እኮ ተፖሰተ እኮ በቃ ሰው እየሰማው ነው። ስለዚህ ይሄ ነገር የወንጌላውያን ትምህርት እንዳይመስልን እሱም እንዲስተካከል እንጠይቀዋለን እያልን ነው። ምን ነው ሀሜት ሚዲያ ላይ የተፖሰተ ሚዲያ ላይ የዋለ ነገር ይሄ ነገር ትክክል አይደለም። በዚህ ጉዳይ ላይ ጥያቄ የተፈጠረባቸው ሰዎች ሚዲያ ላይ ሆኖ ሀሜት አለ እንዴ? እኮ ግራ እየገባኝ ነው ማለት አልገባኝም። እና ስለዚህ እዚህ ጋር የሚደረጉ ነገሮችን ኦልሬዲ ሌሎች ሰዎች በተሳሳተ መንገድ የተረዷቸው ነገሮች ካሉ ለማስተካከል ትክክል አይደለም ብሎ ማለቱ ክፋት የለውም። እና ትምህርት ነው ደግሞ ይሄ ቀላል ነገርም አይደለም፣ ነገረ ክርስቶስም ነው። ስለዚህ ሙለት ይምጣ የሚሉት እኔ ብሎክ ሲያደርገኝ እኔም ብሎክ አድርጌዋለሁ። አይ ቲንክ የዜዶ አካውንት እሱ ብሎክ አድርጎ እኔም ብሎክ ማድረግ እችላለሁ። ስለዚህ እሱ አንብሎክ አድርጎ ይምጣ፣ እኔም አንብሎክ አደርገዋለሁ። እኔ እሱ ሲያደርገኝ እኔም ብሎክ አደረኩት ማለት ነው። አይ ቲንክ 5 ደቂቃ መሰለኝ የሚሰጠው እኔ አካውንቱን ለማየት የሚሰጠኝ ደቂቃ አለ መሰለኝ እና በደቂቃ ስጠቀም ብሎክ አድርጎኛል። ግን እኔም ብሎክ ማድረግ ስለምችል አድርጌዋለሁ። ግን እኔ እሱ አንብሎክ ያድርገኝ መጀመሪያ፣ ከዛ እኔም አንብሎክ አደርገዋለሁ። መጥቶ ሀሳቡን ያብራራ። እኔ አላስገባም አይደለም። እሺ እኔ ሁልጊዜ ብሎክ ያደርገኝ አንብሎክ አድርጎ ገስ ሲልክልኝ አስገባዋለሁ። ለምን አንብሎክ አደረከኝ ብዬ አላቅም፣ ለምን ቦለከኝ ብዬም አላቅም። እኔ ምንም እንትን ጥላቻ ስለሌለኝ ማለት ነው። ትናንትና ግን የምሬን በጣም ነበር ስሳቀቅ የነበረው። ጆ ነበር የጆ ኔትወርክ በጣም ስለሚያስቸግረው እየወጣ እየገባን ነበረ። በኋላ ላይ ወጣ። ቆርጠሽ ቤት ነበረ፣ ቆርጠሽ ተኝታ ነበረ። ሆስት ብቻ ነው ማስገባት የሚችል ጆናታን ሆስቷ ተኝታ ነበር። ከዛ ወጣ ማለት ነው። እና ይሄ ነው ዜድ አንብሎክ አርገህና እኔም አንብሎክ አረጋለሁ። ሐሳብህን ማስረዳት ትችላለህ ለማለት ነው። በሌላ አካውንት አለህ እርግጠኛ ነኝ፣ ሪከርድ እያረከ ነው። በዛኛው መምጣት ትችላለህ ለማለት ነው። ዴቭ ምን ትላለህ? ሰላም ለእናንተ ይሁን። እንዴት ናችሁ? ሁሉ ሰላም? ላይም ያላችሁ ታችም ያላችሁ ሁላችሁንም ሰላም ሰላም ብያለሁ። ምንድን ነው ቲክቶክ ጠፋ ስንል ብዙ ምንፍቅና ፈልሶ ነው የጠበቅን። ምንድን ነው? መቼ ነው?
ትናንትና ነው ሌላም አለ አንድ ዶክተርም አለ። አንድ ዶክተር ምን አለ? ፓስተር አሌክስ ቤት ገብቶ እሱም አሰማለሁ፣ ቪዲዮ አለኝ። እኛ ድንግል ማርያምን ቴዎቶኮስ ናት ብለን አናምንም፣ ሁሉም ፕሮቴስታንት ቴዎቶኮስ ናት ብለን አናምንም አሉ። እሱን ከፈለጋችሁ አሰማችኋለሁ። አጭር ናት፣ አንድ ደቂቃ ማትሞላም አይ ቲንክ። ከዛ ሲል እኔ ገብቼ ስጠይቀው አይ ጴንጤ ነው አለ። እንዴ ጴንጤዎችም እንደዛ የሚያምን ከሆነ ማስረጃ ምናምን ስንጠይቀው በኋላ ከስንት ከተወራ በኋላ አይ አላልኩም ብሎ ካደ። ግን ሪከርደሮች ስላሉ እዚህ ሚዲያ ላይ ማምለጥ አይቻልም እና ተይዘዋል። ሪከርዶ አለ እና ትናንትና ቀን ሙሉ የምንፍቅና ቀን ነበረ። ዴቭ ዜድ ግን ከምሩ ነው ወይስ አልገባኝም። ከምሩ ነው። ቤት ከፈተ ዴቭ ቤት ከፍቶ እና ያለኝ ሄድኩኝ፣ እኔን አሰናበተኝ እና ቀጠሉ። ማታ ምሽትን ሙሉ ነበረ ላይቭ ላይ ዴቭ ዜድና ዴቭ ተስባችሁ ያቀጥል። አይ ቢኖር ቆንጆ ነው። ቢኖር ኖሮ አሪፍ ነበረ። ምክንያቱም ይሄኛው መታረም ያለበት 3 ምንፍቅና ይቻላል አሁን በሰማችሁት ውስጥ ማለት ነው። አንደኛ የቃል እናት አትባልም የሚለው አናቴማ የተባለ ነው በኤፌሶን ጉባኤ። ሁለተኛ ደግሞ ቃል ስጋ ከሆነ በኋላ ቃል አይባልም የሚባለው ይህም ምንፍቅና ነው። የማርስለስ አንኪራ ምንፍቅና ነው። በ381 በቁስጥንጥንያ ጉባኤ የተወገዘ ነው። ሌላ ደግሞ ሶስተኛ ምን ነበር የሰማው? 3 ምንፍቅና ሰምቻለሁ። ቢኖር ቃል ስጋ ከሆነ በኋላ ቃል አይባልም። የማርስለስ ኦፍ አንኪራ ምንፍቅና ነው እሱ። ቃል በቃል ነው የሚያስቀምጠው ማርስለስ። the term word applies only to the pre-incarnation state. After the incarnation, he is no longer to be called the word, but the son. For the word has become Jesus Christ ይላል። ቃል በቃል ነው። ቃል ስጋ ከሆነ በኋላ no longer ቃል ተብሎ አይጠራም። ያ ልጅ ተብሎ ነው የሚጠራው። ምክንያቱም ይላል ያ ቃል ኢየሱስ ክርስቶስ ሆኗል ብሎ ይላል። እና ኢየሱስ ክርስቶስ ስለሆነ ኖ ሎንገር ከዛ በኋላ ቃል ስጋ ከሆነ በኋላ ቃል ተብሎ አይጠራም ይላል። እና ይሄ ደግሞ በ381 ጉባኤ በቁስጥንጥንያ ተወግዟል። የተወገዘ ትምህርት ነው። ኢየሱስ ማነች ማርያም የቃል እናት ወይም የአምላክ እናት አትባልም የሚለውም አናቴማ ነው በኤፌሶን ጉባኤ ማለት ነው። ሌላ ደግሞ ምንድነው? ንስጥሮስ። ሌላ ደግሞ ሶስተኛ ምንፍቅና 2 አካል የሚል ሲናገር ሰምቻለሁ። እና 3 ምንፍቅና ነው ያየሁት። የአምላክ እናት አትባልም አንድ፣ ሁለተኛው 2 አካል የሚለው፣ ሶስተኛው ደግሞ ይሄ ቃል ስጋ ከሆነ በኋላ ኖ ሎንገር ቃል ተብሎ አይጠራም የሚለው 3ቱም ምንፍቅናዎች ናቸው። እና ቢታረም ቆንጆ ነው። ትክክል አይደለም። በኤፌሶን ጉባኤ የቴዎቶኮስ የሚለው የጸደቀ ነው። ያንን የማይል አናቴማ ተብሏል። ከክርስቶሎጂ አንጻር ነው ያንተን የተባለው። ሌላው ደግሞ 2 አካል የንስጥሮስ ምንፍቅና ነው። እሱም የተወገዘ ትምህርት ነው። ሌላው ደግሞ ቃል ስጋ ከሆነ በኋላ ኖ ሎንገር ቃል ተብሎ አይጠራም የሚለው እሱም የተወገዘ ነው። እና 3ቱም ምንፍቅና ናቸው። ቢስተካከል መልካም ነው ብዬ እላለሁ። ጥሩ አይደለም። ይሄ ክርስቶሎጂ ላይ እና ትሪኒቲ ላይ መሳት ማለት በጣም ከባድ ነው። ትልቅ የክርስትና ኮር ትምህርቶች ናቸው። ካላወቁ ማስረዳቱ መተንተኑን ካላወቁ ዝም ብለው ቢማሩ ይሻላል። ዶግማቲክ የሆኑ ነገሮችን ትምህርት ያስፈልገዋል። ሳይማሩ እንትን ሳይሉ ዶግማቲክ የሆኑ ነገሮችን ለመዘርዘር ለማስረዳት መሞከር ማለት የሆነ በቀጭን መስመር ላይ መራመድ ስለሆነ ስለ ትሪኒቲ ስለ ክርስቶሎጂ ማውራት ማለት በቀጭን መስመር ላይ መራመድ ስለሆነ መሳት የሚባል ነገር አለ። ስለዚህ ካላወቁ እኔ እዚህ ቲክቶክ ላይ ያሉ ሲስተማቲክ ቴዎሎጂ ያልተማሩ ከሆነ ዶግማቲክ ነገር ያልተማሩ ከሆነ ዝም ብለው ዶግማቲክ የሆነ ነገር ላይ ቢማሩ ዝም ቢሉ ይሻላል። ምክንያቱም እዚህ ነገር ላይ መሳት ማለት ከባድ ነው። ትሪኒቲ ላይ መሳት፣ ክርስቶሎጂ ላይ መሳት ማለት በጣም ከባድ ስህተት ነው እና ጉባኤ የለም እንጂ ጉባኤ ቢኖር የሚያስወግዝ ነው እና እኔ ቢታረሙ ላለው እና እንደዚህ አይነት ነገር ላይ ባይደፍሩ ካልተማሩ ሲስተማቲክ ቴዎሎጂን ካልተማሩ ያንን ነገር ወይም ደግሞ ብዙ ያነበቡ ፎርማልም ኢንፎርማልም ቴዎሎጂ ሰው መማር ይችላል። ወይም በኢንፎርማል መልኩ በጣም ብዙ ያነበቡ ካልሆኑ
በደንብ ብዙ ነገር በቃ መሰረታዊ የሆነ ነገር ያላቸው ካልሆኑ ባይደፍሩ ብዬ እላለሁ። እንደዚህ አይነት ነገር ቀጭን መስመር ላይ መራመድ ስለሆነ ማለት ነው። እና ዘድ ቢያርመው ቆንጆ ነው። እንደዚህ አይነት ነገር 3 ምንፍቅና ነው የቆጠርኩት ማለት ነው። እና ቢታረም መልካም ነው ብዬ እላለሁ። እስኪ ስለ እኔ ቪዲዮ ያሰማለሁ እያለች ነውና ቆርጠሽ ላኪላቸው። ታሰማና መልስ ልስጥበት እኔ። እሺ ሌላ ላሰማኔ ከዛ ታሰማለች ቆርጠሽ። የዶክተሩን ላሰማ። ዶክተር ነው እንግዲህ በቴዎሎጂ የተማረ ነው። ዶክተር ነው ተባለ። ይሄው ድምፅ ልጨምርበት። ትናንትና 3 ምንፍቅና ነበረ ዴቭ። ይሄ ዶክተር ባህሩ የሚባል ደግሞ ስላሴ ባህር ወልድ ባህር እንትን አይደለም ብሏል። ከአብ ጋር እኩል አይደለም ምናምን ብሎ ያወራበት ነው አለ። ግን እኛን አይወክሉም። እሺ ኦርቶዶክሳውያን እንትን እንዳትሉን እሺ። ይኸው ልክፈተው። አምላክ እናት የሚለው በቴዎሎጂ ላይ በእኛ አንቀበልም። እውነት ለመናገር ያው በስጋ ስለሆነ የወለደችው ዶክተር አማረ ናቸው። እሺ ናቸው ኦር ነው አይደል? ነው ዶክተር አማረ ነው መስማ አና ይቀጣ ቴዎሎጂ የእንትን ቴዎሎጂ አይደለም፣ የቴዎሎጂ ዶክተር አይደለም እሱ ሰው። አይ በቴዎሎጂ ተምሬያለሁ ብለዋል። አይ ላይ ነው ግን ቴዎሎጂም ተምሬያለሁ ብለዋል። ተሳስቶ ሊሆን በቃ ተሳስቷል። ማንንም እንትን አንልም፣ እንስማው። ፐርሰናል አታክ ስላልሆነ አስተምሮ ላይ ነው እንስማ። በኋላም ሸምጥጧል በእርግጥ የስጋውን ሪሌሽን ክሮኖሎጂካል ኦርደር ስታየው አምላክ እናት የሚለው በቴዎሎጂ ላይ በእኛ አንቀበልም። እውነት ለመናገር ያው በስጋ ስለሆነ የወለደችው የስጋውን ሪሌሽን ክሮኖሎጂካል ኦርደሩን ኢቭን ስታየው ድምፅ የሚረብሸው እሱ ጋር ነው። እኔ ጋር ምንም ድምፅ የለም። ታግሳችሁ ስሙ። የእሷን ሪሌት ስታደርጋት እዛ ውስጥ ክሮኖሎጂካል ስትከታት የስጋውን ነው። ግን ያው ዘላለማዊ የሆነውን ነገር ይጨምራል አምላክ የሚለው ተርም። ስለዚህ የአምላክ እናት የሚለውን ነገር ቴዎሎጂካሊ አንቀበልም። ፕሮቴስታንቶች በጠቅላላ ሲል እኔ ኮመንት ላይ ስጽፍለት ከዛ ጴንጤቆስታሎች ይላል። አሁን ደግሞ በስጋ ነው የወለደችው ጌታ ነው። ፕሮቴስታንቶች በጠቅላላ የሚለው ያስኬዳል ብለው ነው ዶክተር። ለምሳሌ ሉተራኖች ይቀበሉ ይመስለኛል እታችም ስላሉ። የትኛውን ዲኖሚኔሽን ወክለው ነው የሚያወሩት? ምክንያቱም ፕሮቴስታንቲዝም ኢትስ አን አምብሬላ ተርም አይደለ? ፔንቴኮስታል ማለት ነው። ይቅርታ ይቀጥሉ። በፔንቴኮስታል ለማለት ነው። ማስተካከያ ይደረግልኝ። እሺ እኔም እስከማውቀው ድረስ ፔንቴኮስታልም የአምላክ እናት ወይም ቴዎቶኮስ ብለው እንደሚያምኑ ነው የማውቀው። ማለት የግለሰብ ሀሳብ ከሆነ ችግር የለውም። እንደ ግለሰብ ማውራት ችግር የለውም። እኔ ያወራሁትን ቆርጠሽ ስሙት። እኔ ገብቼ እንትን ብየዋለሁ እና ይሄ ነው ወንድሞች። አላወኩትም ግን ዶክተር ያ እና ለዚህ መልስ ስጡት። ሌላም በስላሴ ላይ ምንፍቅና ተነግሯል። ማታ ሲሳይ ቤት፣ ጠዋት በኢትዮጵያ። እሱም ብዙ የቤት ስራ አለባችሁ ለማለት ነው። እነ ቃሌ ቤት ስትከፍቱ እንትን በሉበት። እሺ እዚህ ላይ አሰባሰጡ። ምን ነው ዶክተሩን ፈረም ያጥራ። ሁሉም ኮሜንት ላይ ሙለታ እያሉ ነው። አንዴ ሙለታ በቅድሙ ላይ ያጥራ። እሺ ገስት ተቀበይ ማኪ እየተሽከረከረ እምቢ ብሎኝ ነው። እሺ አሁን ሰራልኝ። አይ ቲንክ ገብቷል እኮ ሙለታ። አይ ሀሴትን ለማስገባት ነው። እሺ በስተት ነው። እሺ ሀሴት ኦኬ። እሺ አሰሚ ቆርጠሽ ወይ ጉድ አሰሚ። አሁን አምናለሁ እያለ ለምንድን ነው ግን እኔ አልገባኝም። ግን በቀደም አምናለሁ ስላለ በተቻለው እሺ
ተውሹ ቆርጠሽ ያ መሸለን ነው ማነው ጠይቆታኝ አምናለሁ ሲል ነበርና እኮ ያምናል እኮ ለዛ እኮ ነው እኔ ያን ሰምቼ ነው አምናለሁ ብሏል። ያ ይሄው በአካል እያለ ለምንድን ነው ቪዲዮ የፈለጋችሁት? አምናለሁ ብሏል። ተኮስ በቃ ሜንሽን እንዳታረጉት ከዚህ በኋላ። አዎ እየተወራ የነበረው አክቹሊ አሁን እኔ እሱንም መልሶ ታውራውም ያልኩት ያ ህፃን አለም ኮምለታ ጋር እሺ። በነገራችን ላይ ይሄ ነገር መልስ መስጠት አለበት። አዳዲስ ቪዲዮዎች ናቸው። እሺ እንዳትስቃችሁ አንድ ቪዲዮ ላሰማችሁ። እሺ ሶሪ አንቺ እንትና ገብቶልሻል። ማን ነው? ዜድ ገባ። እሺ ኢንቫይት አድርጉት። ልክፈተው። የሱ እንኳን ደህና መጣ። ከመጣሽ ማርያም ታምጣሽ ብሏል ሰውዬው። እሺ ኢንክሉድድ እዚህ የመጣ ሀሳብ የሚሰጠው ጀስት የሚባል ሰው ምን አይነት እሱም ላይ ራሱ 1 6 7 ምንፍቅና አለው። ቀጥይ እሱን ራሱ 78 ምንፍቅና አለው። ቀጥይ ጌርሳም ነው። እሺ የዜድንስ ከመጣ ይስማው። ዜድ እንግዲህ ስህተቴ የትኛው ነው ጥፍር የሚያስበላ ምንድነው ብሎ ነበረ ብሎክ ያደረገኝ። እስኪ እንግዲህ ሁሉም ሰው ነው ጥፍሩን የበላው እዚህ ያለው እንስማው። እሺ ዜድ ካለ እንክፈተው። ይሄው ይሄ ነው የምትከሆነ እኔ በሱ አይደለም። ስለዚህ ባጭቃቸው ከአብ የተገኘ ጌታችን ኢየሱስ ክርስቶስ ያ ፐርሰን አሁን ፐርሰን ነው። የተገኘ ማን ነው ከተባለ ወልድ እርሱም ቃል ነው። ከማን ነው የተገኘ ዘንድ? ከአብ ዘንድ የተገኘ እርሱ ቃል ነው። ለምን አታብራራው? አንተ ለምን አታብራራው? አንዴ ፖይንት ጋር ልደርስና የኔ ላብራራ። ፖይንት ጋር ልደርስ። ቆይ አንዴ ጠይቃ ጨረስኩን። በነገራችን ለዘን አብራራላለሁ። ስለዚህ ያ 3% ብለህ ታምናለህ አይደል? ዘንድ 3 ፕሮሶፖን ወይም ደግሞ ፐርሰንን ታምናለህ። አብ ወልድ መንፈስ ቅዱስ በስላሴ ዘንድ አሁን ደስ የሚለኝ አንተ የተከራከራችሁበት እንዲዘድ ክርክራችሁ የተነሳበት ፖይንት ጋር ለመድረስ ነው። አሁን ገና እኔ የጠየቅኩት ከዓለም በፊት የነበረውን ዓለም ከመፈጠሩ በፊት አብ ወልድ መንፈስ ቅዱስ 3 ፐርሰን መሆናቸው ወይም ደግሞ ፕሮፖሶ የሚባለውን እሱን ማመንን ነው መጀመሪያ። ኦኬ ከዛ መጥቶ የሚወለደው ከ3ቱ አካል አንዱ አካል ወይም ደግሞ ከ3ቱ ፐርሰን አንዱ ፐርሰን። የእኔ ጥያቄ እዚህ ጋር ነው የሚመጣው። ከ3ቱ ፐርሰን አንዱ ፐርሰን የተወለደው ማን ነው? ከድንግል ማርያም መጥቶ እዚህ ጋር ቃል ነው የተወለደው አይደል? እሺ ቃል በምን ባህሪ ተወለደ? በስጋ ሲወለድ ነው የምትለኝ አይደል? በሰውነት ባህሪ። በጣም ጥሩ። ማን ነው በሰውነት ባህሪ የተወለደ? ቃል። ስለዚህ ስለ ቃልን ስታወራ ስለማን ነው ማለት ነው? በስጋ የተወለደው ባህሪ። አሁን ባህሪን ስትገልጽና ፐርሰንን ስትገልጽ ለይ። 2 ፐርሰን የላቸውም አይደል? 2 ፐርሰን የለም። ያ ፐርሰን አምላክ ነው ወይስ ደግሞ ሰው ነው? ያ ፐርሰን እሱም ሰው እሱም አምላክ። ያ ፐርሰን ፐርሰኑ አምላክ ነው ወይስ ሰው? እየጠየቀኝ ያለው ስለ ቃል ነው አይደል? ቃልን ነው እየጠየቁ ያለው። ፐርሰኑ ወይም ፕሮሶፖኑ ወይም ፐርሰኑ ሰው ነው ወይስ አምላክ ነው? ከስላሴ ስለ ሁለተኛው አካል ስለ ፐርሰን እያወራኝ ነው አይደል? አዎ እያላወራሁ እሱም ሰው እሱም አምላክ እያልኩ ነው። ስለዚህ 2 ፐርሰን ፍጹም ሰው ፐርሰን ያለ ባህሪ ሰው። አሁን እኛ ፍጹም ሰው ፍጹም አምላክ ስንል 1% ላይ ያለን ባህሪ እየተናገረ ነው። እኔ እየጠየቅኩ ያለው ፐርሰን አሁን ዩሜን ስጋ ቆይ፣ አይ ጥያቄ ስጋ የሆነው ፐርሰን ማለት ነው። ስጋ የሆነው ፐርሰን እያልከኝ ነው። ስጋ የሆነው ፐርሰን በለው ምንም በለው፣ ግን ያ ፐርሰን የተወለደው ፐርሰን ማለት ነው ሰው ነው ወይስ ደግሞ አምላክ ነው? ፐርሰኑ ነው እየጠየቅኩ ያለው። አካል እያልከኝ ነው በሌላ አባባል አይደል? አካል እኔነት፣ አካልም ስንልም እኔነት ያለው ማንነት ነው እያወራን ያለ እኮ። እኔ ማለት የሚችለው ማንነት አይደል? እኔ በምድር ላይ የነበረው በማርያም ወዱ ስጋ የሆነው ማለት ነው ማለት የዛ ሰው ያ ሰው አንድ ማንነት ያለው አይደለም። አንድ ማንነት ማለት ፍጹም ሰው ፍጹም አምላክ የሆነ አንድ ሰው አንድ ፐርሰን ግን በ2 አካል የተገኘ ነው። ይገርም። እስኪ የስላሴ ሁለተኛው አካል ክርስቶስ ኢየሱስ ከ3ቱ አካል አንዱ አካል ማለት ነው። ሁለተኛው አካል ፍጹም ሰው ፍጹም አምላክ የሆነ ማንነት ነው ያለው ያልኩት። ድንግል ማርያም የቃል እናት ነች? አዎ በስጋ እኔ በስጋ አስገባለሁ። እኔ እንትን አልጠየኩም፣ ባህሪ አልጠየኩም፣ ስለ ፐርሰን እየጠየቁ ነው። የቃል እናት ነች እንዴ? ስለ ፐርሰን ነው የምትጠይቅ? ኮመንት ላይ ዜድ ግባ የምትሉ ገስት ይላክ አስገባዋለሁ። ክፍት ቦታ አንድ አለች። እችት የገስት ምልክቷ ይዋት ገስት ይላክልኝ አስገባዋለሁ።
እየጠየቀኝ ያለው ሰው የሚገባ ሰው ካለ የቃል እናት እሺ፣ ችግር የለውም። የቃል እናት አይደለችም። የቃል እናት አይደለችም። ያዙልኝ። እሺ፣ የቃል እናት አይደለችም። ከድንግል ማርያም የተወለደ ፐርሰኑ ማን ነው? ቃልማ የሁለተኛው አካል ክርስቶስ ኢየሱስ ከሶስቱ አካል አንዱ አካል ማለት ነው። ሁለተኛው አካል ፍጹም ሰው ፍጹም አምላክ የሆነ ማንነት ነው ያለው ያልኩት። ድንግል ማርያም የቃል እናት ነች? አዎ፣ በስጋ እኔ በስጋ አስገባለሁ። እኔ እንትን አልጠየኩም፣ ባህሪ አልጠየኩም፣ ስለ ፐርሰን እየጠየቁ ነው። የቃል እናት ነች እንዴ? ስለ ፐርሰን ነው እየጠየቀኝ ያለው። የቃል እናት ነች ማለት ምን ማለት ነው? የቃል እናት ነች ወይ? የቃል እናት አይደለችም። የቃል እናት አይደለችም። ያዙልኝ። እሺ፣ የቃል እናት አይደለችም። ከድንግል ማርያም የተወለደው ፐርሰኑ ማን ነው? ቃልማ በማርያም ሆድ ውስጥ የተወለደ ማንነት አይደለም። በማርያም ሆድ ውስጥ ግን ማን ነው የተወለደው ስትል ቃል በስጋ ነው የተወለደው። ቃልም ስጋ ሆነ። የማርያም ሆድ ውስጥ ቃል ነው ስጋ የሆነው እንጂ አየህ፣ ቃል ስጋ ሆነ ብለን ምንድን ነው ያ ማንነት ከመጀመሪያ የነበረ ያ ማንነት በስጋ መጣ፣ ስጋን ገንዘብ አደረገ እያለ ነው እንጂ ቃልን ማርያም አልወለደችውም። አየህ፣ ተሳሳትክ። ቃልን በስጋ ግን ወልደዋለች። እንዲህ ነው የሚባለው ለሌላ ጊዜ እንዳትሳሳት። ስለዚህ የቃል እናት አይደለችም ማለት ነው። ቃልን በስጋ የቃል እናት አይባልም። ቃልን በስጋ ወልዳለች። እንደዚህ ካስተካከልከው እንዲህ ካስተካከልከው ይባላል። ያዘዎች የአምላክ እናት ነች። አምላክን በስጋ የወለደች ነች። በስጋ ነው። የአምላክን በስጋ የአምላክ እናት ነች ማለት እንችላለን። አምላክን በስጋ ብለህ መጥራት ትችላለህ። ችግር የለውም። ቴዎቶኮስ ይባላል። አምላክን በስጋ ቴዎቶኮስ ማለት ማለት ነው። አምላክን በስጋ አምላክ አምላክ በስጋ ተወለደ ማለት ሌላ ነገር የለውም። ያ ቃል በማርያም ሆድ ስጋ ሆኗል ብለን ስንል ቃልን ወለደች ነው የምንለው። አዎ፣ ቃልን ወልደዋለች። ፐርሰኑ ዲቫይን ፐርሰኑ የተወለደው ስጋ ነስቶ የምነሰው ስጋ ነስቶ ቃልን ወለደች ማለት እንችላለን እኛ። አዎ፣ ቃልን ወለደች ማለት እንችላለን። አምላክን ወለደች ማለት እንችላለን። ያ ቃል ማን ነው? ያ ቃል ከዘላለሙ የነበረ መጥቶም ከድንግል ማርያም ዳግም የተወለደ ክርስቶስ ኢየሱስ ከተዋህዶ በኋላ በደንብ ስማኝ። እዚህ ጋር ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ የተባለበት ጊዜ ላይ ምን ማለት ነው? ኤግዛክትሊ ሞመንት ያ ዘር ስጋ በሆነበት ሞመንት እና ከዛች ከአንድ ማይክሮ ሰከንድ በኋላ ማለት ነው ቃል ስጋ ሆነ ተብሎ በማርያም ሆድ ውስጥ ኤግዛክትሊ ያቺ ክሊክ ነገር ከሆነች በኋላ ኢየሱስ ሰው የሚባለው ሰውነትን ገንዘብ ካደረገ በኋላ ቃል ተብሎ ይጠራል። እግዚአብሔር ቃል ተብሎ ይጠራል። እሱ ማስረጃ እሰጣለሁ ከፈለግ። እንግዲህ በደንብ ስሙ። ቃል ተብሎ ይጠራል ብሏል ማለት ከሆነ በኋላ። ስለዚህ ማርያም ቃልን ወልዳለች እያለ ነው ወንድማችን ክሊል ለማድረግ እዚህ ጋር ተቆርጦ ነው። እሺ፣ ዩቲዩብ ላይ ካለ እንትን ለዋል ምንድነው ማስረጃ ጠይቆ ጥቅሱ ተፈልጎ ነው። ጥቅሱ ተፈልጎ ዮሐንስ ራእይ 1913 ተፈልጎ ያንን ተቆርጧል። እዚህ ውስጥ የለም። እሺ፣ እና ጥቅስ ወጥቶ ተተነቦ ነው እየተወራ ያለ ማለት ነው። አላምንም ብሎ ዜድ ምን ይላል መሰላችሁ? በደም የተረጨ ምን አለው? ልብስ አለው። በደም የተረጨ ልብስ አለው የተባለው ልብስ ተጎናጽፏል የተባለው ስጋ ከመልበሱ በፊት ወይስ ከስጋ ከለበሰ በኋላ? ዘድ እኮ ከእሱ በኋላ ነው። በደም የሆነው ከስጋ ከሆነ በኋላ። ኦኬ፣ ስሙ የእግዚአብሔር ቃል ተብሏል የተባለው ተብሏል ማለት ምን ማለት ነው? ጥያቄ ተብሏል። አዎ፣ እግዚአብሔር ቃል ተብሏል። ያ በደም የተረጨ ልብስ የተጎናጸፈ የስሙ የእግዚአብሔር ቃል ተብሏል ነው ያለ መጽሐፍ ቅዱስ። ትቀበላለህ? ተብሏል እኮ ተብሏል። በፊት ነበረ እኮ አልነበረም እኮ አላልኩም። ክርስቶስ ኢየሱስ ቃል አልተባለ ምን ያላልኩም። መጀመሪያ በነበረበት ማንነትማ ቃል እኮ ቃል ኤግዚስተንስ የነበረው በፐርሰንት ደረጃ ያለ ቃል ነበር ብያለሁ። ቃል ስጋን ገንዘብ ከማድረጉ በፊት ነው ከማድረጉ በኋላ ያለው ስም ነው። አልተሻረም። ለዘላለሙ ቃል የእግዚአብሔር ቃል ከቀድሞም እስከ ዘላለሙ ድረስ ይጠራበታል። ስለዚህ ቃል ብለህ ስትል ስጋን ገንዘብ ካደረገን በኋላ ቃል ብለህ ትጠራዋለህ እያልከኝ ነው አይደል? እግዚአብሔር ቃል ተብሎ አለ እኮ መጽሐፍ። ጨርሻለሁ። በቃ ጨረስኩ። የእኔ ጥያቄ ተጎናጽፏል የተባለው ፓስት ነው ወይስ ፊውቸር ነው ወይስ ፕሬዘንት ነው? እሱ የክርስቶስ ኢየሱስን ማንነት እየነገረን ያለው እሱ በጊዜያት የሚወሰን ስላልሆነ እሱ የሁል ጊዜ ነው። ቃሉ ፓስት ነው ወይስ ፕሬዘንት ነው? ኢየሱስ ክርስቶስ ተብሎ ተጠርቷል ብሎ ነው የሚልህ? አዎ፣ ቃል ስሙ ነበረ። አዎ፣ ሰው ግን ሰውነትን ገንዘብ ባደረገው ጊዜ ግን ኢየሱስ የመጨረሻ አሁን ቃል ይባላል ወይስ አይባልም? ተብሏል። ያው ዛሬ እንደሚለው ነው የምትጠቀሰው። ቃል ይባላል ወይስ አይባልም? ኢየሱስ አሁን ቃል ይባላል ወይስ አይባልም? ያው ዛሬ እንደተጠቀሰው ነው ተብሏል። ዛሬ እንደተጠቀሰው ነው የምናገረው። ይባላል ወይስ አይባልም? የመጽሐፍ ቅዱስ አማኝ ስለሆንኩ ዛሬ እንደተጠቀሰው ተብሏል። የኢየሱስ ስም ቢሆን ቃል የኢየሱስ ስም ነበር። በቃ ምንም ችግር የለብኝም ስለመናገር። ኢየሱስ አሁን የወለደ መሲሁ የእግዚአብሔር ልጅ ይባላል። ቃልማ ኢየሱስ የወለደ ከማርያም ስጋን ከመንሳቱ በፊት የነበረው ማንነት ቃል ይባላል። ያ ቃል ማንነት ስለሆነ ማለት ነው። ያ ማንነት ደግሞ በማርያም ሆድ ደግሞ ስጋን ገንዘብ አደረገና ኢየሱስ ክርስቶስ አሁን ኢየሱስን ተብሏል። እግዚአብሔር ቃል ተብሏል። ቆይ ትለዋለህ። እኔ አልቀይርም፣ ቃል አልቀይርም። አንተ ግን ቀይር አላልኩም እኮ ቃል አላልኩም እኮ እኔ ቀይርም አላልኩም። ተብሏል። ይኸው ዛሬ እንደተጠቀሰው ተብሏል እያልኩ ነው። እሺ፣ ስሙም የእግዚአብሔር ቃል ነው የሚለው ይኸው አዲሱ መደበኛ ትርጉም። አዎ ተብሏል እኮ ስሙም የእግዚአብሔር ቃል አላለም። ስሙ የእግዚአብሔር ቃል ነው የሚለው በቃ ቀጥታ በቃ እኮ ስሙም የእግዚአብሔር ቃል ነው። ስለዚህ ትለዋለህ
ስሙም የእግዚአብሔር ቃል ነው። የእግዚአብሔር አዎ፣ በነበረው ቃል ስጋ ከመሆኑ በፊት ቃል ስጋ ከመሆኑ በፊት በነበረው ማንነት ስሙም የእግዚአብሔር ቃል ነው። እውነት ነው። ያ ቃል ደግሞ ምን ሆነ? ያ ቃል ስጋ ሆኖ ጸጋና እውነትን ተሞልቶ በእኛ ዘንድ አደረ። ድንግል ማርያም ቃልን ወልዳለች ወይ? አዎ ድንግል ማርያም ቃልን ወልዳለች ይባላል። ቆይ ከዛ እንዲህ ከተባለ በምን ከተባለ በስጋ ተብሎ ነው የሚገለጽ። እኔ እሱን እኔ አልቀበልም። ልክ አይደለም። ዩባ ጋር አውሩ በቃ። ኦኬ እሺ፣ አንድ ለማጥራት ያክል ክርስቶስ ሁለት ባህሪ ያለው ብለህ ስለምታምን በናንተ ቴዎሎጂ አክቹዋሊ የሆነና እሺ ከባህሪ አካባቢ የወረደው ሁለት ባህሪ ያለ ብለህ ታምናለህ እና እኔ ባይውስ ልክ ሁለት ባህሪ ያለ ብለህ ብታምንም ያው እንደተወገዘው ትምህርት ሁለት አካል ብለህ እንደማታምን ግልጽ ነው። አንድ አካል ሁለት ባህሪ ጋር ነው የምታምነው። የዛ አካል አይ ሀና ስላልገባኝ ነው። ኧረ ዜድ የምትለው ስላልገባኝ ምን ማለት ፈልገሽ ነው? አንድ በጣም ጥፍሬን በልቼ ጨረስክን ጌታ ዜድ በእውነት ምን እንትን ለማለት ፈልገሽ ነው? አይ ዛሬ ነገር አልገባኝም። አሁን እኔ ሄኖስ ያወራው ከዲያቆን መኳንንት ጋር ነው። ዴቭ ዜድ ያወራው ከኦርቶዶክሱ ዲያቆን መኳንንት የሚባል ጋር ነው። ይሄ ነው እኔ ምንም ስተት የለብኝም ብሎ ነው ብሎክ ያደረገኝ። ከዛ የባጃጇ ሾፌር ምናምን ማለት ጀመረ ማለት ነው። ይሄ ነው በቃ የባህሩን ደግሞ እንስማው አንዴ። እዚህ ላይ ሪፍሌክት ብናደርግ ምናልባት በድጋሚ ማለት በቃ ካለ ይግባ። ተመስገን ከፈለከው ጥሩት። አንድ ብሎክ አድርጎኛል መሰለኝ። ይግባ። የባህሩም አሰማለሁ ግን ከታች አይደለም። ጥፍር እግርም ያስበላል ተብሎ ልክ ነው። እግርም ያስበላል ምንፍቅን ነው ማለት ነው። እንግዲህ ምናልባት ይሄ ደግሞ የፕሮቴስታንት አስተምሮ እንዳይመስል ወቅሰን ብቻ እንደነሱ እሱ ልገድል አንብቦ ሳያስተምር እንደሚተው ማለት ነው። እዚህ ላይ ትምህርትን ብንሰጥ ጥሩ ነው ብዬ አስባለሁ። ምናልባት ዴቪቻ ሊሆን ከሆነ ሀናም ከፈቀዳቸው ሙለታም የሆነ ነገር ሲንጀምርበትና ከተፈቀደ የተወሰነ ነገር ብልበት ደስ ይለኛል። እኔ በአባቶችም በመጽሐፍ ቅዱስም ውድቅ የሆነ ትምህርት ነው እና ፍትህ ለአንቺ ጥፍሮች የተባለ ነው። በነገራችን ላይ ጥፍሯ አይደለም አለ እኮ እሷ ጥፍሬን በላዋለች እንጂ ፊቷን አይቼ ጥፍሯ አለመሆኑ መገመት እችላለሁ አለ። አርቲፊሻል ጌታ ወይ። እሺ ዴቭ እንትን ስጡ። እሺ ይሄው 300 ምናምን አይ ቲንክ አለ ሰው። እኔ መጨመር ፈለኩኝ ነበር ቅድም 300 አሁን 90 ምናምን ሰው ነው 200 ምናምን እና ስጡ። እሺ ሳይወጡ ሰዎቹ ዴቭ ቀደም ከዛ ሙለታ ከዛ እያላችሁ ስጡ። ደቂቃው እየወሰዳችሁ ዴቭ የለም ቪዲዮ እየሰማ መሰለኝ። ዴቭ አለ አለው። አይ ቅድም ተናገርኩኝ። ካወራ በኋላ እኔ ምን ላወራ ነው? በቃ አውርቶ ይጨርሰው እንጂ ሙለታ ቅደም። እሺ አንተ አውራ ዴቪ አውራ። እኛ ቅድም ቆይተናል። ያ ማለት ታች ምናልባት ሀሜት ምናምን የምትሉ ይሄ ሀሜት አይደለም፣ ትምህርትን ነው ክሪቲሳይዝ እያደረግን ያለ ነው። በተለይ እንደዚህ ዶግማ ላይ ኤረሮች እና ስህተቶች ከመጡ እዚህ ባንኖር ይሻላል። ቲክቶክ ላይ ይሄንን ካላረምን ማለት ነው፣ እንደዚህ አይነት ነገር ካላረምን ዶግማ ላይ ማንም ይሳሳት ማንም መታረም አለበት። የክርስቶሎጂ እና ትሪኒቲ ላይ የግዴታ መታረም አለበት፣ ዋና ኮራችን ስለሆነ ማለት ነው። እና ትምህርትን ነው እያረምን ያለ ነው፣ ስህተቶችን ነው ነቅሰን እያወጣን ያለ ነው። እና ብልህ ሰው ከስህተቱ ይማራል። እንደገናም ደግሞ የሚሰሙትም የፕሮቴስታንቱ አስተምሮ እንዳልሆነም ይገነዘባል ማለት ነው። እና ሀሜት አይደለም፣ ክሪቲሳይዝ ነው እያደረግን ያለ ነው። ስህተቶችን ነቅሰን እያወጣን ነው። ቅድም 3 ስህተቶችን አሳይቻለሁ። እነዛ 3 ስህተቶች መታረም ያለባቸው ነው። የፕሮቴስታንቱ አስተምሮ አይደለም። አንደኛ ቃል ማለት እኮ አምላክ ማለት ነው። አምላክና ቃል ልዩነት የለውም። የአምላክ እናት ትባላለች ከተባለ የቃል እናት አትባልም ሊባል አይችልም። እና ቴዎቶኮስ የአምላክ እናት፣ ኩሪዮስ የተባለው የጌታዬ እናት ብላ ያለችው ማለት ነው ከብሉይ ኪዳኑ ጋር ተመሳሳይ ነው። ከብሉይ ኪዳኑ ጋር በብሉይ ኪዳን ከተሰጠው በዕብራይስጡ ከተሰጠው ጋር ተመሳሳይ የሆነ ቃል ነው፣ የግሪኩ ቃል ማለት ነው። እና የአምላክ እናት ትባላለች። የቃል እናት የአምላክ እናት
ደሴም ነው። ቃልና አምላክ ደሴም ነው፣ አምላክ ማለት ነው። ያ ደግሞ የሆነበት ምክንያት ከክርስቶሎጂ አንጻር ነው። የንስጥሮስን ምንፍቅና በመቃወም ነው። ምክንያቱም እሷ የወለደችው ኢየሱስ ክርስቶስን ነው እንጂ አምላክን አይደለም የሚል ቱ ፐርሰን ወይም ቱ ሃይፖስታሲስ ስለሰራለት ንስጥሮስ ያንን ምንፍቅና ለመምታት ነው በኤፌሶን ጉባኤ ይሄ ነገር የተቀመጠው። አናቴማም አለው ቴዎቶኮስ የማይል አናቴማ ተቀምጧል። እና ፕሮቴስታንቶች ደግሞ ካውንስሉም ራሱ ያስቀመጠው አራቱን ጉባኤዎች አለ እንቀበላለን ያለው የኒቅያን፣ የቁስጥንጥንያ፣ የኤፌሶንና የኬልቄዶንን ጉባኤ እንቀበላለን ብሎ ነው ካውንስሉ የሚያስቀመጠው። እና ሆል ፕሮቴስታንት የሚቀበለው ነው። እኛ ሉትራን እንዳውም አልፈን ከዛ በኋላ ያሉትንም ሁለት ጉባኤዎችም እንቀበላለን። ክርስቶሎጂን በጣም የሚያብራራ ስለሆነ ማለት ነው። እና በኤፌሶን ጉባኤ ደግሞ በአናቴማ የተቀመጠ ነው ቴዎቶኮስ የማይል ማለት ነው። ስለዚህ የፕሮቴስታንቱ አስተምሮ ቴዎቶኮስን እንቀበላለን። ቴዎቶኮስ ከክርስቶሎጂ አንጻር የጸደቀና የወጣ ስለሆነ የንስጥሮስን ምንፍቅና ለመምታት ስለሆነ የመታም ስለሆነ የንስጥሮስን ምንፍቅናም የመታም ስለሆነ የነ ሲሪል በዛ በኤፌሶን ጉባኤ ሂሮዎቹ በጣም እነ ሲሪል ናቸው እና ያንን ምንፍቅና ነው የመቱበት ማለት ነው። እና ይሄ የሁሉም ፕሮቴስታንት የሚቀበለው አስተምሮ ነው። ሌላው ሁለት አካል የሚል የሰማው መሰለኝ ሲናገር ማለት ነው። ቦታውን አላቆም እንጂ አሁን በከፈትሽው ላይ የሰማው መሰለኝ ሁለት አካል የሚል የሰማው መሰለኝ። ሁለት አካል ደግሞ የንስጥሮስ ምንፍቅና ነው። ቃል ስጋ በሚሆንበት ሰዓት የሰውን ሃይፖስታሲስ አልነሳም፣ የሰውን ሃይፖስታሲስ አልወሰደም። ሃይፖስታሲሱ መለኮት ነው፣ ቃል ነው፣ አምላክ ነው። ምንድነው የሆነው? የሰውን ባህሪ ነው የነሳው። ባህሪ የሰው ባህሪ ሲባል አሁን በቅርቡ መገባበታለሁ፣ የሰውን አንትሮፖሎጂ ላይ ገባበታለሁ። ባህሪ ስጋና ነፍስ የሰው ባህሪ ነው የሚባሉት። ያንን ነው የነሳው፣ የነፍስን ፋኩሊቲ በሙሉና ስጋን ያንን ነው የወሰደው ማለት ነው እንጂ የሰውን ሃይፖስታሲስ ክርስቶስ አልነሳም። ለምን መሰላችሁ? በኋላም ወደፊትም ስገባበት ሰሙታላችሁ። የሰው ሃይፖስታሲስ ከወላጆቻችን የሚወሰድ ሳይሆን የሰው ሃይፖስታሲስ ለእያንዳንዱ ጽንስ የሚፈጠርለት ነው። ያ አልተፈጠረለትም። ለክርስቶስ ኢየሱስ ቃልም ስጋ በሚሆንበት ሰዓት ሃይፖስታሲስ አልተፈጠረለትም። ለእያንዳንዱ ሰው በሚጸነስበት ሰዓት ሃይፖስታሲስ ይፈጠርለታል እንጂ ከወላጆቻችን ልክ ነፍስና ስጋ እንደምንነሳ የሰው ሃይፖስታሲስ ከወላጆቻችን የምንወስደው አይደለም። ልዩ ኮድ ነው፣ በጣም ልዩ ኮድ ነው። የሰው ሃይፖስታሲስ ማለት ለምሳሌ ልንገራችሁ፣ አይፎንን በምትወስዱበት ሰዓት አይፎን 17 በምትወስዱበት ሰዓት ሃርድዌር ያለው ሶፍትዌር አለው። ሃርድዌሩ ይሄ ባትሪው ቀፎ ምናምኑ ስጋን ይመስላል ብለን ብንል፣ ሶፍትዌሩ ደግሞ አለ። ሶፍትዌሩ ደግሞ ነፍስን ይወክላል ብለን ብንል፣ እንደገና ደግሞ አይፎን 17 በዓለም ላይ በጣም ብዙ ናቸው። አንዱን አይፎን 17 ግን ዩኒክ የሆነ አይዲያ አለው። ያ አይፒ አድሬስ እና ሴሪያል ነምበር ይባላል። የሰው ሃይፖስታሲስ ማለት አንተን በማንነትህ እግዚአብሔር የሚያውቅበት ማለት ነው። በስምህ የሚጠራ ማለት ነው። ዩኒክ ነው። በቃ እግዚአብሔር ከቢሊየን ህዝብ መካከል ያቀናል። በስማችን የሚለየን አይፒ አድሬስ አለን ማለት ነው። ወይም ሴሪያል ነምበር አለን። ልዩ የሆነ ዩኒክ የሆነ ነገር ማለት ነው። ያ ዩኒክ የሆነ ነገር ሰው በሚጸነስበት ሰዓት የሚፈጠርለት ነው። ስለዚህ የሰውን ሃይፖስታሲስ ክርስቶስ አልነሳም ሲባል የሰው ሃይፖስታሲስ አልተፈጠረለትም። ሃይፖስታሲሱ የመለኮት ነው። ያንን ባህሪ በሚነሳበት ሰዓት ባህሪው ከመለኮቱ ጋር ነው ኮሚኒኬት ያደረገው ማለት ነው። ስለዚህ እኛ ሃይፖስታሲስ ዩኒየን በምንልበት ሰዓት ሃይፖስታሲሱ መለኮት ነው። ሁለት ባህሪ ከልሴዶናውያን እንደመሆናችን መጠን ዲቫይን ኔቸር እና ሂውማን ኔቸር አለ። በዛ ሃይፖስታሲስ ዩኒየን ምናምን ነው እንጂ ሁለተኛ ሃይፖስታሲስ ሁለት ማንነት ብለን ካልን አካል ወይም ፐርሰን ካልን ንስጥሮስ ሆነን ማለት ነው። ንስጥሮስ የሳተው እዛ ጋ ነው። ንስጥሮስ ሆነን ማለት ስለዚህ ይሄኛው መታረም አለበት። የንስጥሮስ ምንፍቅና ነው። እዚህ ጋር የቅድሙን ብያለሁ። ቴዎቶኮስ በኤፌሶን ጉባኤ ላይ አናቴማ የተባለ ነው። ሶስተኛው ደግሞ ቃል ስጋ ከሆነ በኋላ ከዛ በኋላ ቃል ተብሎ አይጠራም የሚለው እሱም ምንፍቅና ነው። እሱም ተናገር ያለው ማርሰለስ ኦፍ ደ አንከራ ሲናገረው የነበረው ሲያቀነቅነው ከነበረው አንዱ ነጥብ ነው። በ381 በቁስጥንጥንያ ጉባኤ የተወገዘ ትምህርት ነው። ቃል ስጋ ከሆነ በኋላ ቃል ተብሎ አይጠራም
ልጅ ተብሎ ነው የሚጠራው። ለምን ሲባል ምክንያቱም ቃል ስጋ በሚሆንበት ሰዓት ወደ ምን መጥቷል? ኢየሱስ ክርስቶስ ወደ መሆን መጥቷል የሚል ምንፍቅና የነበረ ነው በቤተ ክርስቲያን። ስለዚህ ይሄም መታረም አለበት። ምክንያቱም ሃይፖስታሲሱ ማን ነው? መለኮት ነው እኮ። ዲቫይን ኔቸሩስ ሃይፖስታሲስ እና ዲቫይን ኔቸር እኮ አለ፣ መለኮት ነው። በመለኮት ዘንድ ውላጤ የለም። ይሄ ውላጤን የሚያሳይ ትምህርት ነው። ቃል ስጋ በሚሆንበት ሰዓት ከዛ በኋላ ቃል አይባልም፣ ቃል አይሆንም ማለት ውላጤ ነው። በአምላክ ዘንድ ውላጤ የለም። እንደዚህ አይነት ሌላ ምንፍቅና ነው ይሄኛው ደግሞ ማለት ነው። እና ውላጤ የሚባል በአምላክ ዘንድ የለም፣ አይለወጤ ነው አምላክ። ስለዚህ እነዚህ ሶስቱ መታረም አለባቸው። በንግግር ውስጥ የሰማው 3 ነጥቦች ናቸው። ሶስቱ መታረም አለባቸው። የፕሮቴስታንቱ አስተምሮ አይደለም። ቴዎቶኮስ አትባልም የሚል አንቀበልም። ቴዎቶኮስ ትባላለች። በኤፌሶን ጉባኤ የጸደቀ በአናቴማ የተቀመጠ ነው። 2 አካል የሚለው የንስጥሮስ ምንፍቅና ነው፣ መታረም አለበት። ሃይፖስታሲሱ መለኮት ነው። ቃል ስጋ ከሆነ በኋላ ደግሞ ከዛ በኋላ ቃል ተብሎ አይጠራም ማለት ይሄ ደግሞ ሌላ የማርስለስ ምንፍቅና ነው። የማርስለስ ምንፍቅና ተጨማሪ ደግሞ ውላጤን የሚያመጣ ነው። ውላጤን የሚያመጣ ነው በመለኮት ዘንድና መታረምና መስተካከል አለበት ብዬ እላለሁ። ስትሰሙም የነበራችሁ ምናልባት ንግግሩ ላይም የነበራችሁ ታችም አሁን እየሰማችሁ ያላችሁ ይሄ የዶግማ ጉዳይ ነው። በጣም ወሳኝ ትምህርት ነውና የፕሮቴስታንቱ ትምህርት አይደለም፣ መታረም አለበት እላለሁ። ወንድማችንም ይሄንን ቢያስተካክለው ቢያርመው ደስ ይለኛል ማለት ነው። ጸጋ ይብዛላችሁ። እሺ ዴቭ ቴንኪዩ ተባረክ። እሺ ሙለታ ያ እንግዲህ ጥሩ ነገር ነው ዴቭ ያወራው። ቅድምም እንዳልኩት ዞሮ ዞሮ ሀሳቡ በዚህ ጉዳይ ላይ ተብራርቷል። ምናልባት ግን ስለዚህ እንዲሁ ሌላ ጊዜ አቅርበን ብንጠይቀው እኔ ነገም ቢሆን ጠይቀዋለሁ ብዬ አስባለሁ። ያገላለጽ ማለት ያው የኢየሱስ ክርስቶስን አምላክነት እንደሚክድ አላቅም፣ እንደማይክድ ነው። እንዲሁም ከዚህ በፊት የማውቀው ኢየሱስ አምላክ እንደሆነ ሰውም እንደሆነ ማለት በቃ ትክክለኛውን የክርስትና አስተምህሮ እንደሚቀበል ነው የማውቀውና ከአገላለጽ አንዳንዴ በክርክር ሲሆን አገላለጽ ሲሆን ስሜታዊ ከመሆን አንዳንድ ክርክሮች ከማሸነፍና ከመሸነፍ አንጻር ስለሆነ የሚወሩት ይሄ ምንድነው የሚባለው ከጨመቀው ምናምን የሚል ይሄ ቲክቶክ ነገር ብዙ ስህተት ይፈጥራልና ስለዚህ ከዛ አንጻር ቢሆን ላይክ ላለመሸናነፍ በሚል ሐሳብ የቃላት ስህተት የቃላት ግድፈት እንደዛ አይነት ነገሮች ሊሆን በአቋም ደረጃ ከሆነ ሁላችንም እንትን የምንልበት ነገር ነው የሚሆነው። ማለት ኦልሬዲ ቅድምም ተናግሬያለሁ፣ በነገረ ክርስቶስን ሰው ተሳስቶ በምንም አይነት ጉዳይ ልክ ቢሆን ልክ ሊሆን ስለማይችል ማለት ነው። ስለዚህ በአቋም ጉዳይ ይዞት በቃ ይሄ ነው ትምህርቴ ወደሚል ነገር እዚህ ክርስቶስ አምላክ አይደለም ከአምላክ የነበረው ቀድሞ ነው ከመወለዱ በፊት ከኢንካርኔሽን በፊት ነው እንጂ አምላክ የነበረው ከዛ በኋላ አምላክ አይደለም የሚል እሳቤ አቋም ይዞ አሁንም የሚመጣ ከሆነ ቅድም የተናገራቸውን ነገሮችን እንደዛ ያስመስላሉ ያስመስላሉ፣ ግን በዛ ሞቲቭ ነው ወይ በዛ ኢንቴንሽን ነው ወይ ይሄንን ነገር ያወራው ብዬ ሳስብ እንደዛ አይመስለኝም። እኔ አሁን የሚመስለኝ እንደዛ አይመስለኝም። ስለዚህ ከስሜት ወጥቶ እንዲህ ያልክ ነው ወይ? ይቅርታ እዚህ ሪከርዱ ያልገባ እዚህ ሪከርድ ላይ ያልተካተተ አይ ቲንክ ሌላ ጋር ቆርጠሽ ጋር አለ ታወጣው እሷ ቤት ስለነበረ ማለት ነው። ወልድ ራሱ የአብ ልጅ አይባልም ብሎ ያምናል። ቀድመ ዓለም ልጅ እንዴት ነው ልጅ ስትሉ ምን እያላችሁ ነው ብሎ ራሱ ሲሞግት ነበረ ትናንት ማለት ነው። ስለዚህ ወልድ የአብ የባህሪው ልጅ እንደሆነ ራሱ አይቀበልም። ኢንተርናል ሳንሺፕስ ይክዳል ነው ይክዳል። እና እዚህ ሪከርድ ላይ የለም፣ ግን ቆርጠሽ ጋር አለ። በኋላ አውጪሽ የዓለም እንትኑን ሰማዋለሁ። እስኪ እንደዛም ከሆነ እኔ አክቹሊ ማለት እንዲያው አቅርቤ እስክጠይቀው ድረስ ቸኩያለሁ። ማለት ምንድነው ሐሳብህ የሚለውን ነገር ኢንተርናል ሳንሺፕም መካድን በራሱ ችግር አለበት። እሱንም በትምህርተ ሥላሴ በራሱ ችግር የሚፈጥር ነገር ነው ማለት ነው። ማለት
ምንድነው ታዲያ ዘላለማዊ ልጅ ካልሆነ ዘላለማዊ እግዚአብሔር አብ አባት ያልነበረበት ጊዜ ያለው ወደሚል ነገር ይወስዳል። ግንኙነታቸው ምንድነው ታዲያ? ይሄኛ ፔሪኮሪስ የምንለውን ወይም ይሄ ሚቹዋል ኢንዱዊሊንግ በስላሴ መካከል አብሮ መኖሩን ይሄ አፕሮፕሬሽንን በትሪኒቲ ያለ እሱንም ከትሪኒቲ ጋር ራሱ የሚፈጥረው ችግር አለ ማለት ዘላለም ልጅ አይባልም ብሎ ማለት በራሱ ማለት ነው። በዛም በተመለከተ ከምን አንፃር እንደተናገረው መጠየቅ ማለት እኔ አይ ዶንት ኖ ማለት ይሄ አሁን አንቺ ራሱ እኔ ለማመን ስለተቸገርኩ ነው። ዜድ በዛ ደረጃ ኢየሱስ ከተሰግቦ በኋላ ቃል አይባልም ኢንኬዝ አምላክ አይባልም የሚል ነገር አምላክ እንደዛ አይነት ነገሮችን ይሄ ቱ ኔቸር የሚያስመስል ቅድም እንትና ሲናገረው ነበር። ያወራው የዜድ መሆኑ አምናሃላ ድምጹ የዜድ ነው ቃል አይደል? አምናሃላ ማለት እሱን ያወራው ብዬ ነው። በጣም ስለተጠራጠርክ እሱ ነው ያወራው። አይ ልልሽ የፈለኩት ምን መሰለሽ ሃንቾ፣ ለምሳሌ አንዳንድ ነገር እየተናገርን ያለነውን ነገር ቃላቶቹን በትክክል አንደርስታንድ ካለማድረግ ወይም እንደዛ እንደሚተረጎም ኢንተርፕሬት አሁን ንግግር እኮ ኢንተርፕሬት ይደረጋል አይደል? ኢንተርፕሬት ይደረጋል ንግግር ማለት ነው። ኢንተርፕሬት ሲደረግ እንደዚህ እኮ እያልክ ነው። እንደዚህ ለማለት ነበረ። ታዲያ እንዲያብራራ ደጋግሞ ሲጠየቅ ነበረ። አቋሙ ነው። በርገር ጋበዘህ እንደ ይሉኛል። እኔ የተገናኝተን እኔ ቢሆንልኝና ቢጋብዘኝ እዛ ብሄድ እሱ ያለበት አሪፍ ነበረ ትላለህ ወይ? ላከኝ ብዬ ልዘምር እንዴ? እኔ አሜሪካ አይደለሁ። የተገናኝተን በርገር ይጋብዘኛል። ለማንኛውም እኔ እያልኩ ያለሁት ኦልሬዲ ሃንቾ እንደዛማ ከሆነ እኮ አሁን ከዴቭ ጋር ምንም ችግር አይኖረንም። ትምህርቱ ግን ትክክል እኮ እንዳልሆነ እኛም ቤት ከፍተን ይሄ ነገር ትክክል አይደለም የሚለውን ነገር ትምህርቱ ላይ እንሄድበታለን። አክቹሊ ትምህርቱ ላይ ማለት ነው በትክክል እንደዛ ኮንፌርም ካደረገ ግን አንዳንድ ጊዜ በተለይ ቲክቶክ ላይ ያለው ሆት የሆነ ዲስከሽን ላይ አንዳንድ ከዛ በኩል የሚመጣውን ኔጌቲቭ ኢነርጂ ማች ለማድረግ ወይም የሆነ አለ አይደለ አንዳንድ ነገር እንልና ቀድመን ያልነው ነገር እሱን አጣብቂኝ ውስጥ ይሄ የሆነው ባክፋየር ምናምን ሲያደርግ ወደኛው አጣብቂኝ ውስጥ ነገር ስንገባ ለማምለጥ በሚመስል መንገድ ሌላ ነገር እንጠቀማለን። ስተት መሆኑን ሳናቅ አሊያም በቃ ይሄ ምንድነው የሚባለው ከክርክሩ እንትን ለማለት ማለት ነው። ክርክር አንዳንድ ጊዜ ያልሆኑ ነገሮች እንድናገር ያደርጋል ከሚል እንጂ ሪሊ አቋሙ በዚህ መንገድ አቋም ሆኖ ኢየሱስ ክርስቶስ አምላክ አይደለም። ይሄ በጣም ከባድ እኮ ነው። ይሄ እኮ በጣም ከባድ እኮ ነው። ይሄ ክርስትና እኮ በቃ እዚህ ነው የተመሰረተው። አይዘወይ የክርስትና መሰረት ሌላ ነገር ላይ አይደለም ማለት ሌላ ነገር ላይ አይደለም። ክርስቲያኖ ላይ ነገረ ክርስቶስ ነው። ነገረ ክርስቶስ ሰው በዛ መጠን ተሳስቶ ከዛ በኋላ ክርስትና አንዳንድ ሰዎች ቀደም ሲናገሩ ነበር። በኋላ ግን ድንሃል ትባባላላችሁ ተባለ። እኔ በነገረ ክርስቶስ ላይ ፍጹም በአቋም ደረጃ ተሳስቶ ስተት ነኝ ይሄ ነው አቋም እያለ በቃ ግትር ብሎ እየሄደ እያወራ እየደጋገመ እየተናገረ ያለን ሰው በዛ ደረጃ ኮምፕሮማይዝ አላደረግም። ለምሳሌ ከኃይለ ዮሐንስ ጋር እኮ እናወራለን፣ እንከራከራለን። አቋሜ ነው አለ። ይሄ እግዚአብሔር ልጅ የሚለው ሰው ነው አለ። በቃ ትክክል አይደለም፣ ይሄ ትክክል አይደለም፣ ይሄ ለኔ በቃ ትክክል አይደለም ብዬ ኑፋቄ ነው ብዬ ከኃይሉ ጋራ ኃይሉ በፍቅር የሚያወራ ሰው ነው፣ ችግር የለበትም። ቤቱ ላይ ሄደህ ብትሞልጨውም ትክክል አይደለም ብለህ ብትለውም ምንም የሚል ሰው አይደለም። ገብቼ ይነግረዋለሁ። በቃ ይህችን ኑፋቄ ናት። እሱ ደግሞ ሃይማኖተኛ ነህ ይለኛል። አልገባህም፣ እኔ የምልህን አልተገለጠልህም ይላል። ዞሮ ዞሮ ትክክል አይደለም እንደዚህ አይነት ነገር ማለት ነው። እና በእንደዛ አይነት መንገድ በአቋም ደረጃ ደጋግሞ አሁን አንዳንድ ሰዎች አቋም አድርገው ደጋግመው እየገቡበት በቃ ይሄ ነው ትምህርታችን። የሆነ ለምሳሌ ማን ነው የሚባለው የሆነ አንድ ሰው ያለ ብዙ የሚታወቅ አይደለም፣ አበባው ነው ፓስተር ብቻ የሆነ ሰው የሆነ ፓስተር የሚባል ነገር ነበረ። ደህና ማለት ከኦል ጂሰስ ነው የመጣው መሰለኝ። ደህና ትምህርት እንደሚያመጣ ፍሬው መሰለኝ ፍሬው እሱ ሰውዬ ደህና እኮ እያወራን አስታውሳለሁ። በቃ የሆነ ጊዜ ምናምን ነገር ጥሩ እያወራ እንደነበር አውቃለሁ። በመሃል መጣና በቃ ኦጅነቱን ተገለጠ ማለት ነው። ከዛ በኋላ እንዳቋም አድርጎት ብናወራ ብንገባ ብንከራከር ብንጠይቀው በቃ እንትን አሉ። ማይ ፋቨራይት መናፍቅ ይላል። ሜሴንጀርንም አትርሰው ሙለታ። ያ እንደዛ አይነት ሰዎች በቃ ከኛ ጋር መስለውን በኋላ ግን ሸተት ብለው አቋማቸው ከታወቀ በኋላ በቃ በአቋማቸው ጸንተው በቃ ይሄው ነው የኛ ትምህርት ያሉ ሰዎች አሉ። በንግግር ግድፈት ግን
በንግግር ግድፈት የተናገሩ ሰዎች ግን እንዲህ እኮ እያልክ ነው እንዲህ ማለት ነው እንዲህ ማለት እኮ እንዲህ ነው ኢንተርፕሬት የሚደረገው ስትላቸው አይ እንደዛ እንኳን ለማለት ፈልጌ አይደለም ይላል። ስለዚህ እንዲህ ታምናለህ? አሁን ክርስቶስ አምላክ አዎ አምናለሁ። ስለዚህ አንድ አካል እንደሆነ ታምናለህ? አዎ አምናለሁ። የተወለደው እሱ አምላክ በቃ አዎ አምናለሁ። ወደዛ አይነት ነገር እንደሚመጣ ነው የሚገባኝና ስለዚህ ከዚህ ባለፈ ይሄ ምንድነው የሚባለው እዚህ ቲክቶክ ላይ አንዱ ትልቁ ችግር ምንድነው ያለው ነገር ከዚህ አይደለም አሁን እዚህ ካለ ነው አይደለም እያወራ ያለሁት ያለውን አጠቃላይ ነው ጀነራል እያወራ ያለሁት እና ሰው እንዲታረም ማለት እኔም አክቹሊ ልተው ይሄንን ምሳሌ እንኳንና ብቻ ግን ሰው እንዲሳሳት ከአፉ እንዲስተካከል እንዲታረም እንዲመለስ ሳይሆን እንዲሳሳት ወጥመድ ውስጥ አስገብቶ በቃ ተሳሳተ ብሎ በመሳሳቱ ጮቤ መርገጥ ሊኖር ይችላል። ይሄ ከሌላ ሃይማኖት የሚደረገውን አይደለም እያልኩ ያለሁት ከራሳችን ጭምር ማለት ነውና አልቲሜት ጎሉ ሰዎች በዚህና በዚህ በክርክር መንፈስ ማለት አስጨንቀናቸው የስተት የሆነ ነገር ተናግረው በቃ ስተት ናቸው ብለን ኮንደምን አድርገናቸው አልቲሜትሊ ፋይናል በቃ ጎላችን እሱ አይደለም። በዚህና በዚህ በንግግር መሃል አስጨንቆ ከዛ አጣቡ ጥያቄ በዚህ አጥሮ መውጫ አሳጥቶ ከዛ በኋላ ወደዚህ አይነት ነገር ከገባ ይሄው ካደ በቃ ይሄው መነፈቀ ምናምን ከዛ ይሄው መናፍቁ ምናምን በቃ እዚህ አለ ምና አይነት ነገር እሱ አይደለም። አልቲሜት ጎል ሰው አልቲሜት ጎል መሆን ያለበት የክርስቲያን ሰው የማዳን ጉዳይ ነው። ቢሳሳት እንኳን ማለት አቋሙ ከሆነ አይለመንም፣ ትምህርት አይለመንም። እባክህ ምናምን ብለህ አትለምነውም። ትምህርት ለማስተካከል ግን ትሞክራለህ። ይሄ እኮ ስትል ይሄ ማለት እኮ ነው። ይሄን ታምናለህ እንዴ ሳትረዳ እንዲህ እያልክ እንዳይሆን ብለህ ስሙዝ በሆነ ወይ ሰውየውን ለማቅናት ትሄዳለህ። አልቀናም የኔ አቋም እሱ ነው በቃ በዛ መንገድ ነው የምቀጥለው የሚል ካለ ደግሞ በቃ ምንም ማድረግ አይቻልም። አይ የትምህርት ትክክል አይደለም ብለህ ከሌሎች አንፃር እሱንም ለማሳደድ ሳይሆን ሌሎች በዛ ትምህርት እንዳይሉ ልክ እንዳይመስላቸው እሱን ነገር መናገር ጥሩ ነውና በእልህ ተያይዞ እንደዛ አይነት ነገሮችንም እንዳይኖሩ በማለት ነው። ነገ ከነገ ወዲያ ይሄ ነገር እንዴት ነው ተብሎ አዎ እንደዛ ነው በቃ ማምነው በቃ ክርስቶስ አምላክ አይደለም አይነት ወይም ደግሞ ሁለት አካል እና በቃ በነገረ ክርስቶስ ላይ ያሉ ትክክል ያልሆኑ ትምህርቶች ካሉ ከተደጋገሙ ይሄንን ነገር ማስተካከልና ከታች ተደጋግመው ኦርቶዶክሳውያን አንተው ያውነክ ለእናንተ አንድ ጤነኛ ሰው የለም። በፕሮቴስታንት ሉትራንም ጭምር ነገር ለመዝራት ፈልጋችሁ እንጂ አንድ ጤነኛ ሰው የለም ለእናንተ። ሉትራንንም አትቀበሉም፣ ሪፎርምንም አትቀበሉም፣ ጴንጤቆስትም አትቀበሉም። ስለዚህ አንተም ያውነክ እያልክ ያለው ምን እንደሆነ ባይገባኝም እንደዛ የሚለው አይ ቲንክ እንትን መሰለኝ የዚህ እርግጠኛ ሆነ ሐሳብ ስላልሰጠን የሚመስለኝ ግን ችግር የለውም። የሙለታ እርግጠኛ ሁኜ ቅድም ሐሳብ ሰጥቻለሁ። ስትጠይቀው ችግር የለውም። ስትጠይቀው ቀድመ ዓለም የአብ ልጅ ነው ወይ ብለህ ጠይቀው። እሱን አያምንም። ምክንያቱም ከነፈለገ ጳውሎስ ጋር ባለፈው ሲያወራ ልክ እንደነሱ ነው የሚያምነው። ከነሱ ጋር ሲያወራም እኔ በኮመንት ተጨቀጭቀው ኤቢም ነበረ። በኋላ ላይ ግን አይ ቲንክ እንትን አለ ያው እነሱ ምን ይሉኛል ብሎ ነው እንጂ ቅድመ ዓለም የአብ ልጅ ምን ማለት ነው እንዴት ነው የወለደው ምናምን ብሎ እንትን ይላል ማለት ነው። ስለዚህ እሱንም ጠይቀው ይሄንንም ጠይቀው እና አያምንም። እጠይቀዋለሁ፣ ችግር የለውም። የኔን አቋም ግልጽ አድርጌ ተናግሬያለሁ። እኔ ግልጽ አድርጌ የምናገረው አክቹሊ ምንድነው የሚባለው የራሴን ወገኖች ምን ይሄ ማለት ምንድነው የሚለውን ነገር እንዲያውቁ እንጂ ሌላው አካል እኔ ግድ የለኝም። ምንም አድርጎ ቢረዳኝ ግድ አይሰጠኝም። እኔ ኢየሱስ ክርስቶስ አምላክ እንደሆነ አምናለሁ። ኢየሱስ የእግዚአብሔር ልጅ ነው፣ ዘላለማዊ ልጅ ነው፣ አምላክ ነው። ምንም ጥያቄ የለውም። ቢፎር ኢንካርኔሽንም ከዛ በኋላም ከኢንካርኔሽንም በኋላም ሰውነትን ጨመረ እንጂ ሰውን ባህሪ ገንዘብ አደረገ እንጂ አምላክነትን አልተውም። አምላክ መሆኑን አምናለሁ። ይሄንን የምለው ከታች አንዱ ኮሜንት አንብቦ የዋህ ክርስቲያን እንዴ ምንድን ምናምን የሚል ጥያቄ አንቺም ስትደግሚለት ማለት ነው ረገጥ አድርገህ አላወራህም ስላልሽኝ ረገጥ አድርጌ አወራለሁ። ሌላው ግን ምን ቢል ግድ አይሰጠኝም ማለቴ ነው። የምር 100% ግድ አይሰጠኝም። ይሄው ነው። ኦኬ እሺ ሙለታ እሺ ቀጥልና ሌላ ቪዲዮ አሰማቸዋለሁ በኋላ ሀሳብ ሰጣለሁ። መጽሐፍ ቅዱስ አማኝ ነኝ ሲል ነበረ። መጽሐፍ ቅዱስ ብቻ
አሁን እዚህ መታረም ያለበት ሶላ ስክሪፕቸራ ማለት አንድም ሰው መጽሐፍ ቅዱስ ብቻ ነው ብሎ ያስተማረ ሰው ካለ መጠየቅ አለብን። አሁን ብዙ ጊዜ ሶላ ስክሪፕቸራ ማለት በቃ 66ቱ ቁጥር በቁጥር ኦጄ ኑዳ ስክሪፕቸራ ብለው እያሰቡ ስለሆነ ከዚህ በኋላ ቤተክርስቲያናቸውን ሁሉ ጨምሮ እንጠይቃቸዋለን። ሶላ ስክሪፕቸራ ማለት 66 ቁጥር ብቻ ነው ብሎ በቃ እዛ የጻፉ እንትኖችን ብቻ ነው ብሎ መጠየቅ አለበት። እሺ ወደ ሀሳቤ ስመለስ ግን በዚህ መሰረት ሎጎስ የሚለው ከተዋህዶ በኋላ ቃል ተብሎ መጠራቱ መጽሐፍ ቅዱስ ተደጋጋሚ ጊዜ ይናገራል። ተዋህዶ ደግሞ በቃ ቃል ማለት አንድ ኮንክሪት ሪያሊቲ ላይ ከቆመ በኋላ መለኮታዊ ማንነቱን አልተቀየረም ወይ ደግሞ ነገር ግን ሰብአዊ ባህሪ ወስዶ አንድ አካል ሆኖ መገለጡን በደንብ ማስተማርም ይችላል። ለዚህ ደግሞ ዮሐንስ ወንጌል 1:14 ላይ ቃልም ስጋ ሆነ በመካከላችንም አደረ ነው የሚለው። በቃ ያ የእግዚአብሔር ቃል ስጋ ሆነ ከዛ በቃ እንደኛው ሰው ሆነ ማለት ነው። እንደኛው ሰውነት ከኃጢአት በስተቀር በሁሉ ነገር ተፈትኗል፣ እንደኛ ሰው ነበር ማለት ነው። እዚህ ጋር እርሱ ደግሞ ቀድሞ ቃል ተብሎ የተጠራው ደግሞ ከተዋህዶ በኋላ ማንነቱ መሆኑ ነው። በቃ ማንነቱን አልተውም፣ ቃልነቱንም አልተውም፣ አልተቀየረም፣ አልተለወጠም። ይህን ደግሞ በመጀመሪያው ቃል የነበረውን የህይወት ቃል በህይወት ተገለጠ ይችላል። ይህን አንደኛ ዮሐንስ ምዕራፍ 1 ቁጥር 12 ለራሱ ማግኘት እንችላለን። ራእይ ላይ ማታ የተነገረው ራሱ 19 ቁጥር 13 ላይ ስሙም የእግዚአብሔር ቃል ተብሎ ይጠራል የሚለው ከእርገቱ በኋላ የተነገረው የክርስቶስ ቃል ከእርገቱም በኋላ እንኳን ይነገራል። ይህ ነገር ከተዋህዶ ብቻ ማለት አይደለም። ይህን ደግሞ የአትናቴዎስም መግለጫ አለ። ቃል ወደ ስጋ ተለውጦ አልሆነም። ቅድም ዴቭ ሲናገር ነበር፣ ውላጤ አይደለም እዚህ ጋር የተነገረ የነበረው። ስለዚህ ስጋን ወደ ራሱ ማንን ማለት ገንዘብ አደረገው ብለን መናገር እንችላለን። ወይ ደግሞ ስጋ ጨምሮ መጣ። ይህ ከተዋህዶ በኋላ ቃል መሆኑን እንጂ መለኮትነቱን እንዳልተው ነው። ወይ ደግሞ ቃል የሚለውን ቃል እንዳልተው ነው። የእግዚአብሔር አንዲት ቃል ደግሞ ስጋ የለበሰች ያኛውን ባህሪ ፍጹም የእግዚአብሔርን ባህሪ እንደለበሰ ነው። ለዚህ ነው መካከለኛ ብለን የምንጠራው። በቃ አንድ ስለሆነ ማለት መካከለኛ ሰው ፍጹም እግዚአብሔር ፍጹም ሰውም እንደሆነ ደብል ኮንሰንትሬሽን የምንለው ማለት ነው። እሱንም በደም ያዘ የቄርሎስንም በደም ማየት አለብን። ቅድም ዴብ ሲናገሩ ነበር። የቄርሎስ አናቴማም የሚያወጣው ነገር አለ። እነዚህንም ማስተዋል አለብን ለማለት ነው። ብዙ ነዴብ ስላሉ ብዙ መጨምረው ነገር የለም። ብዙ ጊዜ እንደዚህ አይነት ቦታ ክርክር ብቻ ሳይሆን እኔ አላውቅም በቃ ማላውቀውን ነገር አይደለም ከዚህ ከፕሮቴስታንት ይቅርና ነገረ ስላሴ ላይ ነገረ ተዋህዶ ላይ ማለት እዚህ ነገረ ተዋህዶ ቃለም ስጋ በሆነበት ላይ ሄጄ ኦርቶዶክስን ብጠይቅ ክፋት አይደለም። ዛር ክርስቲያን እነሱ ሲሳታቱ ልክ አይደለም። ግን ምንድነው ሚያፋይት እና ዳያፋይት ሲሉ ዳዮፋይት ስንል ምን ማለት ነው የሚለውን ነገር እሱን ነገር ምንትን ማለት አለብን። ሰሙ እኔ ተለውጧል አላልኩም። ተለውጧልን እየተቃወምኩ ነው። ቃል ስጋ ሆነ ነው እያልኩ ያለው። ሰሙ ራስ ተወዛግበ ሰው አታወዛግብ እና እኔ ጨርሻለሁ። ኦኬ እሺ፣ ተሜ ተባረክ። ኖመር በዚህ ላይ ምን ሀሳብ ትሰጣለህ? አይ እኔ ዝም ልበል ሀኒቻ። እሺ ዝምታ ነው መልሴ ነው። ኖሞር እና እኔ ዝም ነው የምንለው። እሺ ዝምታ ነው መልሳችሁ። እሺ ችግር የለውም። በጣም ኮመንት ላይ የተጨቀጨቁት ቅድም ለዴብ አሰምቼዋለሁ። እንትን ላይ ምንድነው ስላሴ እኛ ፕሮቴስታንቶች ቴዎቶኮስ ብለን አናምንም ያለውን አሰምቻለሁ። ግን ሌላ የስላሴውን ግን ላሰማላችሁ። ቆይ ዛሬ አቤት አላወቅኩትም። ዶክተሩን የምናውቀው ነው እዚህ ቲክቶክ ላይ አላወቅኩትም ድምፁን። ብዙ ጊዜ ገብቶ አያወራም ግን ይታወቃል። ፓስተር ሶሪ ዶክተር አማረ የሚባል ነው። አፖሎጂ ምናምን ይሰራል። አይ ብዙ ጊዜ ኮመንት ላይ ነው አይሰራም። ሀና ወይ ለብቻ ታውቀዋለች ማለት ነው። ኧረ ይታወቃል እንዴ ዶክተር